100,000 ብር ወይ ደግሞ 1 ሚሊዮን ብር ዛሬ ስጡንና በ3 ወር ውስጥ በ4 ወር ውስጥ 4 ሚሊዮን እናደርግላችኋለን፣ 100,000ን 400,000 ብር እናደርግላችኋለን ይላል የሆነ ሰው መጥቶ ማለት ነው። እንዴት ብለው ሲጠይቁ ቢዝነስ አለው፣ ንግድ አለው ያሳያቸዋል። ቢሮ አለው፣ ሱቅ አለው፣ ንግድ ፍቃድ አለው። ይሄው ይሄንን ነው የምንነግደው ብሎ ያሳያቸዋል። እንዲያውም ከእርሱ በፊት ለሌሎች ሰዎች የተከፈሉ ትርፎችን ሁሉ ያሳያቸዋል። ይሄው ትርፍ ያገኙትን ሰዎች ብለው ምስክርነት ያመጡላቸዋል። የባንክ ስክሪንሻት ሁሉ ያሳያቸዋል። ከዛ ይሄ ነገር እውነት ነው ብለው ብሮትን ለመስጠት ወይ ደግሞ ብራችንን ለመስጠት እንድንወስን እንድንልክ ያደርጉናል። እንግዲህ አደጋው የሚጀምረው እዛ ጋር ነው። ምክንያቱም በዛሬ ቪዲዮ እንድንመለከት የፈለግኩት እንደዚህ አይነት የማጭበርበር ስልቶች እኛ ሀገሮች ውስጥ በጣም እየተንሰራፉ እየሄዱ ለመመልከት ችለናል። በቅርብ ጊዜያትም ብዙ ነገሮችን በማህበራዊ ሚዲያዎች ላይ እየሰማ እንዳለ እናውቃለን። በዓለም ላይ በጣም የተለመዱና አዲስ ያልሆኑ ነገሮች ናቸው እኛ ሀገር እንደ አዲስ እየሆኑ ያሉት። እንደዚህ አይነት ስኪሞች እንዴት ነው የሚሰሩት? እንዴት ነው የሚሸውዷችሁ? እንድትጠነቀቋቸው እንዲያው በዚህ ቪዲዮ መጨረሻ ላይ 5 ዋና ዋና ራሳችሁን ገንዘባችሁን ከመስጠታችሁ በፊት መጠየቅ ያለባችሁን ጥያቄዎች ስለምነግራችሁ ቪዲዮን እስከ መጨረሻ ተከታተሉት። ለቻናሉም አዲስ ከሆናችሁ ሰብስክራይብ በሉ፣ ጆይን በሉ ከኢትዮጵያ ውጭ ካላችሁ ያልኩኝ ወደ ዛሬ ቪዲዮ በዚሁ የምገባ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች ታዲያ በዚህ ቻናል ላይ ሁሌ ስለ ካፒታል ማርኬት መቼስ እንደምናወራ ታውቃላችሁና በነዋይ አፕሊኬሽን ላይ እንዴት ነው አክሲዮኖችን መግዛት መሸጥ የምንችለው የሚለውን ጉዳይ ትሬኒንግ አዘጋጅ ስትሉ የነበረ ትሬኒንግ ናሴ 19 እና 21 ለማድረግ ወስነናል። እንዴት ትሬድ እንደምታደርጉ መግዛት መሸጥ ቴክኒካል ነገሮችን ስለ ስልጠናው ዲቴይል ማወቅ ከፈልጋችሁ ዲስክሪፕሽን ላይ በተቀመጠው የቴሌግራም ሊንክ አናግሩን እያልኩኝ ወደ ዛሬ ቪዲዮ በዚህ የምገባ ነው የሚሆነው። እንግዲህ እንጀምር። 1 ሚሊዮን ወደ 4 ሚሊዮን ወይ 100,000 ወደ 400,000 አንድ ሰው 1 ሚሊዮን ብር በ3 ወር ወደ 4 ሚሊዮን ለማስገባት ቃል ይገባሉታል። እንዲህ ነው የሚጀመረው ነገሩ። ያ ማለት በ3 ወሩ 300% ትርፍ እንደማለት ነው። በ3 ወር ውስጥ ብቻ ብዙ ሰው የሚጠይቀው ይህ ሰው ወይ ደግሞ ይህ ድርጅት ይህንን ትርፍ ያመጣል ወይ የሚል የተሳሳተ ጥያቄን ነው የሚጠይቀው። በዚህ ውስጥ ግን ይሄ ለምን የተሳሳተ ጥያቄ መሰላችሁ? መጠየቅ ያለበት የመጀመሪያው ጥያቄ ወይ የቅድም ተከተሉ ነው ትክክል ያልሆነው። ይህ በኢኮኖሚካሊ ስናስበው እውነት ሪያሊስቲክ ነው አይደለም ወይ? 300% ትርፍን በ3 ወር ውስጥ ማግኘት ነው የመጀመሪያው ጥያቄ መሆን ያለበት እንጂ ይህ ድርጅት ተብሎ አይደለም መጀመሪያ መጠየቅ ያለበት። ከዋናው ከላይ ካለው ከጥቅሉ ነው ወደ ስፔሲፊኩ መምጣት ያለብን። ያንን ጥያቄ ነው ብዙ ጊዜ በምድር ላይ ያሉ ሁሉም ማለት የምንችልበት አሜሪካ ሂዱ፣ ኬንያ ሂዱ፣ ህንድ ሂዱ፣ ቻይና ሂዱ የካፒታልን ጉዳይ የሚያስተዳድሩ የሚቆጣጠሩ የካፒታል ገበያን የሚቆጣጠሩ አካላት በስምምነት አንድ ነገር ላይ ይስማማሉ። እሱም ይሄ ገደብ የለሽ የሚመስል ትርፍን ቃል የሚገባ ድርጅት ካፒታል ሊሸጥ ሲመጣ ተጠንቀቁ ብለው ይናገራሉ። የኛው ሀገር የኢትዮጵያ ካፒታል ገበያ ባለስልጣንም አንዱ የሚያስጠነቅቀው ስለ ኢንቨስትመንት ሲያወራ ሁሉ ጊዜ ይህንን ጉዳይ ነው በየህጎቹ ላይ የተጠቀሰ። እንደዚህ አይነት ማስታወቂያዎችን እሱ ስር እንዲያውም ለተፈቀደላቸው እንዲያስተዋውቁ አይፈቅድላቸውም፣ ሙሉ ይከለክላል ማለት ነው። ግን እኮ ትላላችሁ ብዙ ሰው ደግሞ ከዛ ይመጣና ግን እኮ ድርጅቱ 10 ቅርንጫፍ አለው፣ ግን እኮ ድርጅቱ ሱቆች እዚህ ያለው፣ ግን እኮ ድርጅቱ ትርፋማ ይመስላል፣ የያዘው ስራ ላይ ትርፋማ ነው፣ በየአመቱ ሚሊዮኖችን እንዲያውም እርዳታ ሁሉ ያደርጋል፣ በየበዓሉ እርዳታ ይሰጣል፣ ግብር ራሱ እኮ ተሸላሚ ነው፣ ግብር ከፋይ ተብሎ ሁሉ ተሸልሟል። ሰራተኞቹ ብታያቸው ከፍተኛ ደሞዝ ነው የሚከፈላቸው፣ መኪና አላቸው፣ ቤት አላቸው። ዋናዎቹም ባለቤቶች ብታያቸው ኦልሬዲ ሚሊዮነር ሆነዋል። ታዲያ ችግሩ አሁንም እነዚህ ነገሮችና የኢንቨስትመንት ስኪሙ አይገናኙም። ችግሩ አሁንም የኔና የናንተ ጥያቄ ምን ያለበት 1 ሚሊዮን እንዴት ነው በ3 ወር 4 ሚሊዮን የሚሆነው? 100,000 ብር እንዴት ነው በ3 ወር ውስጥ 400,000 ብር ሊሆን የሚችለው? እንዴት 300% ይወልዳልን? መጠየቅ መቻል አለብን። እነዚህ ከላይ ያሉት ነገሮች ለነዚህኛው መልስ አይሆኑም ነው፣ መልሱ አይተካካም ነው። ሁለቱ የተለያዩ ነገሮች ናቸው። እንደ ንግድ ከላይ የጠቀስኳቸው ነገሮች ለንግዱ መልስ ሊሆኑ ይችላሉ፣ ስለ ንግዱ መልስ ሊሆኑ ይችላሉ። ስለ ኢንቨስትመንቱ ግን መልስ ሊሆን አይችሉም። አደገኛ የሚሸውዷችሁን ነገር በሁለተኝነት ደግሞ ላሳያችሁ ምን አደገኛ ሽወዳዎች እንደሚሸውዱ። ይህ የተባለው ግለሰብ ወይ ደግሞ እያወራን ያለነው ድርጅትም ከሆነ ድርጅቱ የሚገርማችሁ የተፈቀደለት የንግድ ስራ አለው። ምክንያቱም ከንግድ ቢሮ ነው ንግድ ፍቃድ የሚወጣው።
ሱቅ ከፍታለሁ ብሎ ሊሆን ይችላል። ምርት ሊያመርት ይችላል። ደንበኞች አሉት፣ ሰራተኞች አሉት፣ ግብይት አለ፣ ትራንዛክሽን አለ፣ ግብር ይከፍላል። ይህ ህጋዊ ነው። ህጋዊ መሆኑን ሊያሳዩአችሁ ሲፈልጉ የሚያሳዩአችሁ ይሄን ነው። ግን ከንግድ ቢሮ አንድ ሰው ፈቃድ አግኝቶ ንግድ ስራ ላይ ተንቀሳቀሰ ማለት ካፒታልን እንዲሰበስብ ተፈቀደለት ማለት አይደለም። የንግድ ስራን እንዲሰራ ተፈቀደለት ማለት ነው። እነዚህ ሁለት ነገሮች በጣም የተለያዩ ስለሆኑ የንግድ ስራ ሌጂቲሜት ሊሆን ይችላል። እውነተኛ ንግድ ስላለው አንድ ሰው ካፒታል መሰብሰብ ወይ ደግሞ ሰነደ መዋዕለ ንዋዮችን መሸጥ ይችላል ማለት በፍጹም አይደለም። ህጋዊ ቢዝነስ ያለው ሰው ያልተፈቀደለትና ቁጥጥር የማይደረግበት ሰነደ መዋዕለ ንዋዮችን ሊሸጥ ይችላል ወይ ደግሞ የኢንቨስትመንት ኦፈሮችን ሊያቀርብላችሁ ይችላል። ማንም የማይቆጣጠረው ማንም የማያውቀውን ማለት ነው። ለምሳሌ እኔ ካፌ ያለኝ እንበል። እኔ ካፌ መጣችሁ ትጠቀማላችሁ። የኔ ካፌ ባለፉት 2-3 ዓመታት ሲያድግ አይታችሁታል። ከዛ በኋላ ከመሬት ተነስቼ በነገራችን ላይ 500 ሺህ ብር እኮ ብትሰጠኝ እኔ በ3 ወር ውስጥ ወር በ4-5 ወር ውስጥ 1 ሚሊዮን አድርጌ እሰጣለሁ ብላችሁ እዚህ ጋር ሁለቱ በጣም የተለያዩ ነገሮች ናቸው። ካፌ ነው። ካፌ ቡና፣ ሻይ፣ ምግብ ነው የሚሸጠው። አሁን ግን እያልኳችሁ ያሉት ብራችሁን እጥፍ ላደርገው ነው እያልኳችሁ። እንዴት ነው እጥፍ ማደርገው የሚለውን ነገር መመለስ መቻል ይኖርብናል ነው። ቢዝነሱ ቢዝነስ ነው፣ ንግዱ ንግድ ነው። እሱ ከንግድ ቢሮ ኦንላይን ፍቃድ ወስዶ አንድ ሰው ሊጀምረው የሚችል ነው። ካፒታልን ግን ወይ ደግሞ ገንዘብን ግን መገበያየት የሚባለው ነገር ግን ሌላ ነገር ነው። ሌላው ሶስተኛው ደግሞ ቁልፍ ነገር ልንገራችሁ። ሌሎች እኮ ተከፍሏቸዋል የሚል ትል ደግሞ ሳይኮሎጂ ይጫወትብናል። ሌላው እነዚህ ሰዎች በተለይ በነገራችን ላይ የሚጫወቱት ከእውቀታችሁ ጋር አይደለም። ካልኩሌሽኖቻቸው ሁልጊዜ ትክክል ነው የሚመስሉት፣ ከሳይኮሎጂያችን ጋር ነው የሚጫወቱት። ጓደኛዬ እኮ 100 ሺህ ኢንቨስት አደረገና 150 ሺህ አገኘ። ከዚያ እኔ 500 ሺህ ኢንቨስት አደረግኩና እኮ እኔ ደግሞ 1 ሚሊዮን አገኘሁ። እንዲያውም ደግሞ ያው ስክሪንሾቱን ከፈለክ ብሎ የባንክ ስክሪንሾት ያሳያቸዋል የሆነ ሰውዬ ማለት ነው። ይሄ ነገር እንድትሉ ያደርጋቸዋል ማለት ነው። ይሄ ነገር እንዴት ነው ብላችሁ እንድትጠይቁ ያደርጋቸዋል። ስለዚህ ቀድመው ወይ ደግሞ አሊያም በጣም በፍጥነት የሚከፈሉ ትርፎች በኢንቨስትመንት ላይ በመላው ዓለም በካፒታል ገበያ ውስጥ እንደ አንድ ይሄ ምንድነው የምንለው እንግዲህ እንደ ቀይ መስመር ከሚታዩ ነገሮች ውስጥ አንዱ ዋነኛው ነገር ነው። አብዛኛው ሬጉሌተሮች ዓለም ላይ ተቆጣጣሪዎች እንደ ኢትዮጵያ ካፒታል ገበያ ባለስልጣን የሚሉት ማለት ነው። ምክንያቱም ምን መሰላችሁ ወዲያው የሚከፈሉ እንዲያውም ለስጋት ምንጭ ሊሆኑ ይገባል። ምንድነው የሚያደርጉት? ከ10 ሰው ገንዘብ ይሰበስባሉ። ቀድመው ኢንቨስት ላደረጉት ገንዘብ ይሰጣሉ። ምን ማለት ነው? ከኢንቨስተር ቁጥር 1 የሆነ ያህል ብር ይወስዳሉ። ከሁለተኛው ሰውዬ ብር እንወስዳለን። ከሶስተኛው ሰውዬ ብር እንወስዳለን። ያ ማለት ከሶስተኛው ሰውዬ ብር ከወሰድን በኋላ ትንሽ ትርፍ እንጨምርበትና ለአንደኛው ሰውዬ ስንከፍል አንደኛው ሰውዬ ማስታወቂያ እየሆነ ይመጣልናል ማለት ነው። ያኔ ቁጥር እየበዛ በሚመጣበት ሰዓት አሁን ገንዘብ ከሚያመጡት ሰዎች እየወሰድን ለቀደሙት ሰዎች እንሰጣለን። ይሄ በጣም የተለመደ የማጭበርበር ስልት ነው። ከሆነ ጊዜ በኋላ በነገራችን ላይ አጭበርባሪዎቹ ማስታወቂያ አይሰሩም። ተጭበርባሪዎቹ ናቸው ማስታወቂያ የሚሰሩት። ተጭበርባሪዎቹ ናቸው እየሄዱ ይህን ነገር የሚያስፋፉት። አጭበርባሪዎቹ ያቆማሉ ያንን ስራ መስራት። እነሱ በዋናነት የሚያተኩሩት ገንዘቡን ከዚህኛው እየተቀበሉ ወደዛኛው መስጠት ላይ ያተኩራሉ ማለት ነው። ሌላው የሳይኮሎጂውን ጉዳይ ደግሞ እናንሳ። አጭበርባሪዎቹ እንግዲህ ከፍተኛ አደጋ የሚደቅኑት ቅድም እንዳልኳችሁ ካልኩሌሽኑ፣ ቁጥሮቹ፣ የምታዩቸው እውነታዎች ስታያቸው እውነት ነው የሚመስሉት። ከዛ ይልቅ ሳይኮሎጂያችን ላይ ነው በብዛት የሚጫወቱት። አብዛኛዎቹ ኢቭን ፋይናንስን የሚያውቁ ሰዎች ራሱ የተማሩ የምትሏቸው ሰዎች ራሱ ማለት ስለ ቢዝነሱ ማለት ነው የሚጭበረበሩበት ዋነኛው ምክንያት እዚህ ሳይኮ ላይ ስለሚጫወቱ ቁጥሩን ስታዩት የእውነት ትክክልም ስለሚመስል ማለት ነው። ቅድም እንዳልኩት ቢዝነስ እያያችሁ ስለሆነ ምን ያደርጋሉ መሰላችሁ? የመጀመሪያው የሰውን ልጅ ይሄ ኢኔት ያለን ባህሪ ያለ አይደል? የስግብግብነት ባህሪ ያለብን እኛ ሰዎች ማለት ያው ሰልፊሽ ነን በባህሪ። ስለዚህ ያችን ለማጥቃት ይሞክራሉ። ምን ይላሉ? በቃ ያልተገደበ ትርፍን ቃል ይገቡልናል። ይመጡና አንተ እኮ ማግኘት ትችላለህ። ወዲያው ደግሞ ያንን በምን ያስከትሉታል? ዛሬውኑ ነው ግን ማስገባት ያለበት። 5 ሰው ብቻ ነው የቀረው ቦታ፣ አመለጠ እንዳያመልጥ ጊዜ ሳያልፍ ተጠቀሙ ብለው ደግሞ እቺን ሌላ ሳይኮሎጂ ይጠቀሙብናል። እንዳያልፉት ብለው ይጎተጉቱናል። ከዛ ደግሞ ማህበራዊ የሆኑ ማስረጃዎችን ደግሞ ኮንስትራክት ያደርጋሉ ማለት ነው። ማህበራዊ ማስረጃዎችን ከጓደኛችሁ የተከፈለውን ሊያሳዩአችሁ ይችላሉ። የባንክ ስሊፕ ቅድም ያልኩትን ሊያሳዩአችሁ ይችላሉ። ሶሻል ሚዲያ ላይ እንደዚሁ ደግሞ ባገኙት ብር ዘና የሚሉ ሰዎችን ሊያሳዩአችሁ ይችላሉ።
ከዛ እምነትን ደግሞ ክሬት ማድረግ ይፈልጋሉ። ትራስት የምትባለው ነገር ወሳኝ ስለሆነች ማለት ነው። ያ ማለት ምን ማለት ነው? ያ ኢንቨስት አድርጎ ያገኘው ሰውዬ ወይ ደግሞ ድርጅቱን የሚያስተዋውቀው ሰውዬ በጣም ታዋቂ ሰው ሊሆን ይችላል፣ ኦር የተዋጣለት የንግድ ሰው ሊሆን ይችላል። በነገራችን ላይ አትራፊ ሚሊዮነር የሆነ ሰውዬ እኔም እኮ ይሄን የሚገርማችሁ ሰራው ምናምን ሊላችሁ የሚችለው ሰውዬ ውድ መኪናዎችን የሚነዳ ዱባይ ላይ አቡዳቢ ላይ ምናምን ፍሌክስ የሚያደርግ ሰው ሊሆን ይችላል። ሶሻል ሚዲያ ተከታዮች በጣም ያሉት ሰው ሊሆን ይችላል። ይህ ግን ለእርሶ ኢንቨስትመንት ሴኪዩር መሆን ምንም አይነት እነዚህን ሰዎች እንዴ እንትና እኮ አለ ስላላችሁ ገንዘባችሁን ታገኛላችሁ ማለት አይደለም። እንትና እኮ እንዲ አላያችሁትም እንዴ ዘና ብሎ ላይፍ እየኖረ ነው። ያ ማለት የእናንተን ኢንቨስትመንት ሴኪዩር ሊያደርግ አይችልም። ከዛ የአይምሮ ጨዋታ ይጫወታሉ ደግሞ። ለምሳሌ አሁን አንዳንዶቹ ደግሞ አፕሊኬሽኖች ምናምን ዴቨሎፕ ያደርጉና የዛሬ 2-3 ዓመት በተለይ የተለመዱ ነበሩ ካስታውሳችሁ። ከዛ ቁጥር ታያላችሁ 100,000 ስታስገቡ 150 ሲሆን ታዩታላችሁ። እንዴ 150 ማካለኝ 300 ላስገባ ትሉና 500 ይሆንላችኋል። ያ ማለት ገንዘቡን ታገኙታላችሁ ታወጡታላችሁ ማለት ግን አይደለም። አፕሊኬሽን አለ ማለት አንድ ቢዝነስ ወይ ደግሞ አንድ ኢንቨስትመንት ሌጂቲሜት ነው ማለት አይደለም። አፕሊኬሽን ልጆች የሆነ ያህል ብር ብትከፍሏቸው በጣም ጎበዝ ሶፍትዌር ዴቨሎፐር ልጆች አሉ፣ ዴቨሎፕ አድርገው አፕ ስቶር ላይ ሊያስቀምጡላችሁ ስለሚችሉ ማለት ነው። ታዲያ በስተመጨረሻ እነዚህን 5 ወሳኝ ጥያቄዎች ጠይቁ። ሁልጊዜም ገንዘባችሁን ኢንቨስት ከማድረጋችሁ በፊትና ገንዘባችሁን ለኢንቨስት አደርጋለሁ ብላችሁ የሆነ እንትን ከመግዛታችሁ በፊት አንደኛ ማን ይቆጣጠረዋል? ማን የምር ይቆጣጠረዋል? ሬጉሌት ያደርገዋል? ቢኮዝ አንድ ነገር በተለይ ገንዘብ ያለበት ነገር በባህሪያችን ቅድም እንዳልኩት የሰው ልጆች ሰልፊሽ ስለሆን ስግብግብ ነገር ስለሆን የሆነ ሰው ካልተቆጣጠረው እንዲያው ምንም ሌጂቲሜት ቢሆን ገንዘቡን ያገኘው ሰው ያንን ገንዘብ ሊያጭበረብረው የሚችልበት እድል በጣም ሰፊ ስለሆነ ማን ነው የሚቆጣጠረው የሚለውን ነገር እንወቅ። የሰነድ ኢንቨስትመንቶችን ወይ ደግሞ የካፒታል ኢንቨስትመንቶችን ንግድ ቢሮ አይደለም የሚቆጣጠረው። የኢትዮጵያ ካፒታል ገበያ ባለስልጣን ነው ሰነዶቹን መዝግቦ እነዛ የተመዘገቡ ሰነዶች ብቻ እንዲሸጡ በድርጅቶች ውስጥ ድርሻ ሊሆን ይችላል፣ ለድርጅቶች ማበደርም ሊሆን ይችላል። ለምሳሌ በብድርም ነው ወለድ ነው የምከፍላችሁ ብለዋችሁም ከሆነ ማለት ነው እነዛም ቢሆኑ ያንን ማድረግ የሚችለው ካፒታል ገበያ ባለስልጣን ነው ለድርጅቶች ማለት ነው። 2 የኔ ብር የት ነው የሚሄደው ብላችሁ መጠየቅ መቻል አለባችሁ። የኔ ብር ዝም ብሎ ቢዝነስ ነው የምንሰራበት ኢንቨስት ነው የምናደርገው ሲሉ የት ምን አይነት ቢዝነስ የማን ነው ቢዝነሱ? ማን ናቸው ባለቤቶቹ? ገቢውን ኬት ነው የምታገኙት? ወጪ ኬት ነው የምታወጡት? እስቲ ኦዲትድ ፋይናንሻል ሪፖርታችሁን አሳዩኝ። ከከሰራችሁስ ምንድን ነው የሚሆነው ገንዘቤ? እነዚህን ሁሉ ነገር ጠይቁ። የኢትዮጵያ ካፒታል ገበያ ባለስልጣን ይቆጣጠራል ስንል በነገራችን ላይ ሌላ ነገር አይደለም የሚለው እነዚህን ጥያቄዎች የሚመልሱ ነገሮችን በገለልተኛ አካል አሰርተው እንዲመጡ ነው የሚያደርገው የካፒታል ገበያ ባለስልጣኑ ማለት ነው። ስለዚህ እነዚህን ነገሮች ይጠይቁ። እነዚህን ነገሮች ይጠይቁ ማለት ያው የተፈቀደለት መሆኑን ላይሰንሱን ተመልከቱ ነው። ሌላው ገቢ እንዴት ነው የምታገኙት? 50% ትርፍ ታገኛላችሁ ሲሉ 50% ከምኑ ነው የምናገኘው? ከትርፋችሁ ነው? ከገቢያችሁ ነው? ከአጠቃላይ ሽያጫችሁ ነው? ከምኑ ነው 50% የምናገኘው? እንዴት ነው እንደዛ ሊገኝ የሚችለው የሚለውን ነገር መጠየቅ መቻል አለባችሁ። ሶስተኛ ላይ አራተኛውና በጣም ቁልፍ ነገር ነው ብሬን የሰጠዋችሁን ብር ፕሪንሲፓሉን ዋናውን ገንዘቤን ማውጣት እችላለሁ? መቼ ነው መውሰድ የምችለው? ከሆነ ጊዜ እስከሆነ ጊዜ ማውጣት አይቻልም፣ ከዚህ ጊዜ በኋላ ነው የሚባለው። የተቀመጠ ህግ አለ። እሱን ነገር አስቀድማችሁ እወቁ። ምን ያህል ጊዜ ነው መቆየት ያለበት? ገንዘቡን በጣም ከፈለግኩኝ በምን መልኩ ነው ገንዘቤን ላገኝ የምችልበት? ድርጅቱ ስራ ያቆመ ስለታ ምንድን ነው የሚወጣኝ? እነዚህን ነገሮች። አምስተኛውና በጣም ቁልፉ ነገር ምን አደጋዎች ሳሉት ማለት ብሬን ልከስር የምችልበት ላጣ የምችልበት የእናንተ ድርጅት ሊከስር የለም ካሏችሁ፣ አቤት ዓለም ላይ በጣም ቁልፍ ከሆኑ ነገሮች እና ዓለም ላይ በጣም ከታወቁ ነገሮች ማለትም አንድ ንግድ ድርጅት ትልቅ ሪተርን ፕሮሚስ ካደረጋችሁ ትልቅ ሪስክ አለው ነው። የለውም ሪስክ ካላችሁ በቃ እየዋሻችሁ ነው። እውነቱን ልንገራችሁ፣ ይህ በጣም ታዋቂ የኢኮኖሚክ ኮንሰፕት ስለሆነ ማለት ነው። አስተያየት መስጫ ሳጥን ውስጥ ታዲያ ኮሜንት ሴክሽን ላይ እስቲ ምን ይመስላችኋል? እናንተ ምን ገጠማችሁ? ምሳሌዎችን ንገሩን፣ ጻፉልን። ስልጠናውን መቀላቀል ከፈለጋችሁ እንዲሁ ዲስክሪፕሽን ላይ ስለ ነው አፕሊኬሽን ላይ ትሬዲንግ እንዴት ነው ትሬድ ማድረግ የምንችለው አክሲዮኖችን መግዛት መሸጥ እያንዳንዶቹን ተርሞች አብረን እንሰልጥናለን። ነሐሴ 19 እና 21 በሊንኩ መረጃዎችን ማግኘት ትችላላችሁ። የዛሬ ቪዲዮን ግን እኔ በዚሁ አጠናቅቃለሁ።